ጉድ 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 ጉድ! ዛሬ የተሰማውን ጉድ ሰምታችኋል ቤተሰብ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትተርፍ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህም ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ኤፍሬም ትናንትና እየዛተ ነበረ ማለት ነው። ኤፍሬም እንግዲህ እንደዛተው ተደብቆ ሄዶ እንግዲህ አብርሽን ደብቆ ይዞት መጥቷል። እንዲሁም ደግሞ ጋሽዬ አብሮት እንደመጣ ነው የሰማነው፣ አዲስ አበባ ማለት ነው። እንግዲህ ይዞት እንደመጣ ሄርሜላም ስለሰማይ ሄርሜላም እቤት ድረስ በመሄድ እንዲሁም ሩታ ጋር እቤት ድረስ ይዞት በመምጣት ከቤተሰቦቹ ደብቆ ማለት ነው። እንግዲህ ደብቆ ይዞት ይመጣ ጋሽዬ ስላየው ጋሽዬም ተከታትሎ ስለመጣ ኤፍሬም ላይ በጣም ከባድ እርምጃ አባቱ ወስኖበታል ማለት ነው። የወሰነበት እርምጃ ደግሞ ምንድን ይመስላል? ማን ነው እንደዚ ያለውስ? ወይስ እንዴት ነው ያገኘው የሚለውን እነግራችኋለሁ። እስከ መጨረሻ ድረስ ተከታተሉ። ቪዲዮውን ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኤፍሬም ወንድሙን ይዘው የሄደችው ልታድነው አይደለም፣ ይዘው የሄደችው ልታድነው ታይሆን ሄርሜላ ልድረው ነው በማለት ለሩታ ይህንን መልስ ይመልስላት ነበረ። ሄርሜላ ደግሞ ይህንን ነገር ምንም ነገር አልተቀበለችም። ሄርሜላ ከኒጋ ሆኖ ነው ራሱን የሚያውቀው፣ ስለዚህ እኔም መሄድ አለብኝ እያለ ቡታጅራ ለመሄድ ዝግጁ ላይ ነበረች። ግን ቡታጅራ ከመሄዷ በፊት አብርሽ መጥቷል ትትባል ግን ሮጣ የሄደችው ሩታ ጋ ነበረ የሄደችው። ሩታ ጋ ግን እንደሄደችው እንደጠበቀችው አላገኘችም ማለት ነው። ስለዚህ ጋሽዬ ነበረ እቤት ውስጥ ማለት ነው። ጋሽዬ ተከታትሎ በመምጣቱ እንግዲህ አብርሽን ምን ፈልጋችሁ ነው? ከልጁ ምን ልታደርጉ ነው እናንተ? ካሁን በኋላ ልጁ እኔ ጋር ነው መሆን ያለበት። አንተ ለወንድምህ ምን አይነት ሴራ እየሰራህ ነው ያለኸው? ስለዚህ አብርሽን በጣም በከባዱ ሁኔታ እንግዲህ እንደሚንከባከቡትና ታሁን በኋላ ማንም ሰው እንደማያገኘው ለኤፍሬም ኃይለኛ ማስጠንቀቂያ ሰጥቶታል ማለት ነው። አባቱ ይህንን ማስጠንቀቂያ የሰጠው ለምንድን ነው እንዴትስ ነው የሚለውን ነገር እስከ መጨረሻው ድረስ ተከታተሉ። ምክንያቱም ኤፍሬም የሚሰራው ስራ ጥሩ እንዳልነበረ ማለት ነው። እንዲሁም ተህቱና ከወንድሙ የበለጠ እሱ እኔ ነኝ የማስብለት እንጂ እነሱ ቡሴ እያሰበችለት ታይሆን ታታስብ ዝም ብላ ሌላ ሴት አግባ እንጂ የምትለው እሱ ጤንነቱን ልጥርለት አይደለም። እናንተ ጋር ራሱ ይዘው የመጣችው እያለ ለአባቱ መልስ ሊመልስ ነበረ ማለት ነው። እንግዲህ የተለመደው ጋሽዬ በጣም በመቆጣት ኤፍሬም እንግዲህ አንገቱን ደፍቷል ማለት ነው። እዚህ ጋር ደግሞ ሩታንም አንቺ ምንድን አይነት ስራ ነው የሰራችሁት? ምንድን ነው የምታደርጉት? ልጁ ምን እስከሚሆን ድረስ ነው እየጠበቃችሁ ያላችሁት? እና እናንተ ለሁለት ወደዛና ወደዚህ የምትሉት ዋናው የእሱ ጤና አይደለም ወይ? ስለዚህ እኔ ልጄን ካሁን በኋላ ማንም ሰው እንዲነካውም አልፈልግም። እኔው ራሴ ይዤው ሄዳለሁ። እኔው ራሴ የምገባበት ቦታ አስገብቼ አድነዋለሁ በማለት በመቆጣት እንግዲህ ከአብርሽ ጎን እንደሚሆን ጋሽዬ በጣም ተቆጥቶ ተናግሯል ማለት ነው። ልጁን መጫወቻ ያደረጋችሁት እንደዚህ አድርጋችሁ ምን አይነት እንጀትና ምን አይነት ልቦና ቢኖራችሁ ነው? አንተስ ወንድም ላይ ይህን አይነት ሴራ የሰራበት ምን አስበህ ነው? ለምንድን ነው እንደዚህ አይነት ሴራ እስከሚሰራበት ድረስ ዝም ብለህ ቁጭ ብለህ እንደገና ደግሞ እንደ አዲስ ተነስተህ እኔ ጋር መጥተህ እዚህ ጋር ለምንድን ነው ልጁን እንደዚህ የምትረብሸውና እንደዚህ የምታደርገው? ስለዚህ ኤፍሬም አንደኛው አንተ ነህ። ካሁን በኋላ አንተን የሚሉ ልጅ የለኝም ብሎ እንግዲህ ኤፍሬም በጣም በማስፈራራት ኤፍሬምን ጋሽዬ በጣም ተቆጥቶታል ማለት ነው። እንዲሁም ደግሞ ቡሴ እኔ ምንም ነገር የሚሰማኝ ሰው ስለሌለ ካሁን በኋላ እኔ ምንም ነገር የማደርገው የማውቀውም ነገር የለም። የራሳቸውን ህይወት ለመኖር ሁለቱም ይዘጋጁ። ካሁን በኋላ ወንድሜን ማግኘት አይችሉም ብላ ነበረ ማለት ነው። እንግዲህ ሁለቱም እንግዲህ ያለው ነገር ምንድን ነው? ኤፍሬም እያሰበ ያለው ሄርሜላ ታገባዋለች ነው። ሄርሜላ ደግሞ ሩታ ታገባዋለች ነው። ስለዚህ ሰላም አይሰጡም ሁለቱም። ስለዚህ ካሁን በኋላ ማንም ሰው እንዳገኘው አልፈልግም። እኔ ይዤበትም ሄድበት ቦታ አለኝ ይዤ እሄዳለሁ በማለት ጋሽዬ እንግዲህ ይዞት ተቤት መልሶ ይዞት ወጥቷል ማለት ነው። እኔ በጣም ነው የሚያሳዝነኝ እውነት ለመናገር ማለት ነው። በጣም እውነት
ምክንያቱም ያን የመሰለ ልጅ እንግዲህ አስባችሁታል። በሰው ይመራ በሰው የሆነ በቃ ማንኛውንም ነገር በሰው እጅ ያደርግ በጣም ያሳዝናል፣ በጣም ይደብራል ማለት ነው። ምክንያቱም ሁሉን ነገር የሚያውቅ ልጅ ነው አብርሃም፣ ዝም ብሎ ሰው አይደለም። ስለዚህ አሁን ላይ ግን በቤተሰብ ቁጥጥር እንዲሁም ደግሞ በሄርሜላም በሩታም በቃ በኤፍሬም በሁሉም ሰው ቁጥጥር እጅ ሆኖ ነው ያለው። ምክንያቱም ምንም ነገር እያወቀ አይደለም አሁንም ያለው። ስለዚህ መፍትሄውን እኔ ራሴ እኔ አባቱ እፈልግለታለሁ። ከአሁን በኋላ በእናንተ አይመራም። እኔ እማምነውን አምላክ ይዤ ከአሁን በኋላ ልጄን እንዴትም እንደማድነው አድነዋለሁ ብሏል ማለት ነው አባታቸው። እንግዲህ ጋሽዬ ታውቃላችሁ በጣም ቁጡ ነው፣ ይቆጣል ማለት ነው። ስለዚህ ነገሮችን አላየም አላወቅም ነበረ ማለት ነው። አሁን ላይ ግን ሁሉን ነገር ተረድቶ ስለሆነ ከአሁን በኋላ አጠገቡ እንዳደርስ በማለት ኤፍሬምንም በማስፈራራት ከአሁን በኋላ ምንም ነገር ካንተ አልጠብቅም፣ ለወንድምህ እንደዚህ ሆንክ፣ ምን ነገ ለእኔ ምን እንደማኮን አላምንህም። ስለዚህ የራስህን ህይወት ምራ፣ ከአሁን በኋላ እንዳትጠጋ፣ አጠገቡ እንዳትደርስ፣ ማንኛውም ሰው ጋር እንዳትደርስ። ስለዚህ እንደዛ ብሎ ጋሽዬ ከቤት በጣም በመቆጣት ልጁን እንግዲህ ይዞ ሄዷል ማለት ነው። እንግዲህ ቤተሰብ ሁላችሁም ዘምዘም ውሃ ውስጥ ይዞት ሄድ፣ እንዲሁም ደግሞ ጸበል በሚባል ማለት ነው ጸበል ይዛችሁ ክዱ። ጠበል ነው የሚያስፈልገው እንጂ ሌላ አይደለም። ሕክምናም አይደለም የሚያስፈልገው፣ እረፍትም አይደለም የሚያስፈልገው። ጠበል ይዛችሁ ክዱ። አንዳንድ ነገሮችን የሚያስተካክልለት ጠበሉ ነው። መንፈሳዊ ቦታ ይዛችሁት ሂዱ። ምክንያቱም ልጁ ያለበት ሁኔታ በጣም ከባድ ነው፣ በጣም ይደብራል። እና እንደዛ አድርጉ እያላችሁ ብዙዎቻችሁ እየመከራችኋቸው ነበረ ማለት ነው። ያን ነገር ደግሞ ቡሴና እንግዲህ ወንድሙ ትልቅ ወንድሙ ለማድረግ ዝግጁ ሆነው ቤተሰብ ድረስ ይዘው ሄደው ነበረ። ግን ቤተሰቡም ጋር ይዘው ከደው እየተከታተሉ በጣም አስቸገሯቸው ማለት ነው። እውነት ለመናገር አንድ ጊዜ የሆነ አባባል አለ ማለት ነው። መጥፎ ሴት ያገባና መጥፎ ምንድን ነው እንትን ያለ ምንድን ነው የሚባል የሆነ ተረት አለ ማለት ነው። እና አሁንም ቢሆን አብርሽ በቃ እንደዛ ነው ማለት ነው። አንደኛዋ ትተው አንደኛዋ ተው፣ አንደኛው ትተው አንደኛው ተውም። አሁን ላይ ሶስት ሚስት ባሉት እስተ ኤፍሬም ማለት ነው። እና በጣም ከባድ ነው ያለበት ሁኔታ ማለት ነው። እንግዲህ ፈጣሪ ይማረው። ሁላችሁም ዱአ አድርጉለት፣ ጸሎት አድርጉለት በየእምነታችሁ እያለ ሁኔታውን በፊትም እና በጣም ይደብራል እውነት ለመናገር ማለት ነው። በጣም ነው የሚደብረው። አንድ ሰው የሚረዳውና የሚያቅለት ተለለ ያችም ለእኔ ላርገው ያችም ለእኔ ላርገው የሚሉት ነገር ቆይ ሰውየው ምን እንዴት ሆኖ ነው ለሷም ለዚችም የሚሆነው? እኮ ሰላምት ይሆን አንደኛ ነገር፣ ሁለተኛ ነገር ደግሞ አይምሮ በትክክል አስቦ ወደ ትዳሩ ወይም ወደ ኑሮ ወይም ወደ ሚስት ወይም ወደ ልጅ የሚለውን ነገር አይምሮ ትክክል ትሆን ነው አይደል እንዴ? እነሱ ግን ሄርሜላም ለብቻዋ እሪ ትላለች። ሄርሜላ በነገራችን ላይ ለጤናው በጣም እያሰበች ይመስለኛል። ይችኛዋ ግን ሩታ ተብዬዋ ግን እኔ እንጃ ለጤናው ታይሆን እያሳሰባት የለው ሄርሜላን ሊያገባን ነው። በቃ ይሄ ነው ተቅድሙ ትጀመርም ያው በእሷ እጅ ነው እንደዚህ የሆነው ማለት ነው። እና በጣም ይደብራል። ግን የልጇን አባት እንደዚህ አድርጋ እንደገና ሌላ ሀሳብ በቃ የምታስበው ሁሉ ሀሳቧ በቃ ማነው ቡሴንና እንግዲህ ዴብን በጣም ማሳደድ ነው የምትፈልገው። እነሱን ማወናጀል ነው የምትፈልገው አሁን ላይ። ምክንያቱም እነሱ ናቸው ባሌን እንደዚህ እያደረጉ ያሉት፣ ሄርሜላን እያስጠጉ ያሉት እነሱ ናቸው እያለች ነው ያለችው። እና እነሱ ያስጠጉት በፊት እነሱ እንትን ታይሏት በፊት እሱ ራሱ መርጦና ወስኖ የሄደባት ሄርሜላን የወሰነላ ውሳኔ ነው አይደል? ስለዚህ አሁን ላይ እዚህ ጋር መታ እንደዛ ብትል በጣም ይደብራል። ለማንኛውም ሰው የሚደብር ነገር ነው። ግን ይሁንና ነገሮችን ጎንበስ ብለሽ በደንብ አድርገሽ ብታስቢ ጥሩ ነው። የልጅሽ አባት ነው። ይመ